የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተረቡ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጀነራሉ ወሳኙ ሪፖርት ሳያቀርቡ ቀሩ። 8 ያህል ደብዳቤ ቢጻፍም መልስ ጠፍቷል። ጠቅላይ ሚኒስትሩና ዲፕሎማቶች ፊት ለፊት ፈርመው ከተቀበሏቸው ኃላፊነቶች መካከል አንዱን የሚመለከት ሪፖርት ነበር። ጥንቅራችን በዕለቱ ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። የመከላከያ ሰራዊት ከተለያዩ የአማራ ክልል አካባቢዎች መውጣቱ ከባድ ስጋት ደቅኗል ሲል የአማራ ብሔራዊ ንቅናቄ አብን አስጠንቅቋል። አብን የፋኖ ኃይሎችን በተመለከተ ማስጠንቀቂያ ሰጥቷል። ከሰሞኑ ከነዘመነ ካሴ ጋር ድርድር እንዲደረግ ጥሪ ያቀረቡት አባሉም በሌላ ፓርቲ ስር ለመወዳደር መወሰናቸው ተሰምቷል። ይህ ውሳኔ ከፍተኛ አመራሩ ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ ከገለጹ በኋላ የመጣ ነው። መረጃዎቹን አያይዘን እናደርሳለን። ከኢትዮጵያም ከኤርትራም እንደዚሁም ከግብፅም ጋር ወታደራዊ ስምምነቶችን ያደረገችን ሀገር በተመለከተ የምናጋራችሁ አንድ ዕለታዊ መረጃ ይኖራል። የኢትዮጵያ መከላከያ አየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ ስለማስመረቁ አጠር ያለ ዘገባ አክለናል። አህጉር አቀፍ ስብሰባው በዛሬው ዕለት ይጀመራል። ከተጠባቂው ስብሰባ አስቀድሞ በአዲስ አበባ የክልከላ ውሳኔ ተላልፏል። እናደርሳለን። የኢራን አሜሪካ ድርድር በቀጠለበት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ አቅንተዋል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተያያዘው ተጠባቂ ስብሰባ የእስራኤሉ ጠቅላይ ሚኒስትር የጉዞ መስመር አነጋጋሪ ሆኗል። ጠቅላይ ሚኒስትሩ በዓለም አቀፉ ፍርድ ቤት የወጣባቸው የማሰሪያ እስርን በመቃወም የመረጡት የጉዞ መንገድ እያነጋገረ ነው። ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ጀነራሉ ወሳኙን ሪፖርት ሳያቀርቡ ቀሩ። ተከታታይ ደብዳቤዎች ቢጻፉም አልሆነም። ጀነራሉ ወሳኙን ሪፖርት ሳያቀርቡ መቅረታቸው ታወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባለፈው ወደ አዲስ አበባ ጉዞ ባደረጉበት ወቅት ከተለያዩ የፌዴራል አካላት ጋር በመገናኘት አንዳንድ የቤት ስራዎችን ወስደው በሪፖርት በድጋሚ ወደ አዲስ አበባ ይመለሳሉ በሚል ሲጠበቁ ነበር። ጀነራሉ ከወሰዷቸው የቤት ስራዎች መካከልም በመጪው ግንቦት ወር በሀገር አቀፍ ደረጃ ስለሚካሄደው ምርጫ፣ በትግራይ ምርጫውን ማካሄድ ስለሚያስችል አስቻይ ሁኔታ ጉዳይ ሪፖርት እንዲያቀርቡ የሚጠይቅ እንደሆነም ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት ለሚካሄደው ሀገር አቀፍ ምርጫ መቼ ምን ሊከናወን እንደሚችል የምርጫ ጊዜ ሰሌዳን ይፋ አድርጎ በዚሁ ፕሮግራም መሰረት እየሰራ መሆኑን መረጃዎች እያመለከቱ ነው። ከጸጥታ አንጻር በሀገሪቱ ምርጫ ሊካሄድባቸው የሚችሉና የማይቻልባቸውን ሁኔታዎች በመለየቱም በኩል ስራዎች የተሰሩ መሆኑንም ሰሞኑን ቦርዱ ያካሄደውን አንድ ስብሰባ በተመለከተ መረጃዎችን አሰባስቤያለሁ ያለው ሪፖርተር አመልክቷል። ቦርዱ ከሰሞኑ ምርጫ በሚካሄድባቸው አካባቢዎች ምርጫውን ለማካሄድ በሚያስችሉ አመቺ ሁኔታዎች ላይ ከፖለቲካ ፓርቲዎች፣ ከክልልና ከከተማ መስተዳደር አመራሮች፣ ከፌዴራልና ከክልል ጸጥታ ኃይሎች እንዲሁም ከሲቪክ ማህበራት ጋር የ2 ቀናት ምክክር ያደረገ መሆኑ ታውቋል። በዚሁ ምክክር የምርጫ ካርታ የቀረበ መሆኑን ያመለከተው የሪፖርተር ዘገባ ምርጫውን ለማካሄድ የሚቻልባቸው ቦታዎች በአረንጓዴ በቢጫና በቀይ ቀለማት ተመላክተው የቀረቡ መሆኑም ታውቋል። ምንም የጸጥታ ስጋት የሌለባቸውና ለምርጫው አመቺ የተባሉ አካባቢዎች በአረንጓዴ የቀለሙ ሲሆን መለስተኛ የጸጥታ ስጋት ያለባቸው ቢጫ እንዲሁም ከፍተኛ የጸጥታ ስጋት ያለባቸው በቀይ ቀለም የተጠቆሙ መሆኑም ታውቋል። ምርጫውን በማካሄዱ ረገድም ትግራይ አንዱ ጥያቄ የተነሳበት መሆኑም ታውቋል። ጥያቄውም አሁን ባለው ሁኔታ በትግራይ ምርጫ ማካሄድ ይቻላሉ የሚለው ነው። ስለዚህ ጉዳይ ሪፖርተር በሰሞነኛው የቦርዱ ስብሰባ ላይ ጥያቄ ማቅረባቸውን ነግረውኛል ያላቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ዋና ጸሐፊ አቶ ዋሲሁን ተስፋዬ በትግራይ ክልል ምርጫው ስለመካሄዱና ለመካሄዱ ቦርዱ ምንም መረጃ አላቀረበም። ይህም በተመለከተ እኔ ጥያቄ አንስቼ ነበር። ከቦርዱ ኃላፊዎች በተሰጠው ምላሽ ግን ቦርዱ ለትግራይ ክልል ጊዜያዊ አስተዳደር ወደ 8 ጊዜ ያህል ደብዳቤ በመጻፍ ምርጫውን ለማካሄድ ስለሚያስችሉ የጸጥታ ሁኔታዎች ሪፖርት እንዲቀርብለት ቢጠይቅም እስካሁን ምላሽ አለመሰጠቱን እንዳመለከተ ተናግረዋል።
የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከአንድ ወር ቀደም ብሎ አዲስ አበባ በመጡበት ወቅት ቦርዱ በአካል አግኝቶ ስለዚህ ጉዳይ እንዳነጋገራቸው አመራሮቹ ነግረውናል ያሉት አቶ ዋሲሁን ፕሬዝዳንቱ እንደተመለስኩ ስለ አስቻይ ሁኔታዎች ሪፖርት ልካለሁ ቢሉም አለመላካቸውንና በዚህም የተነሳ የትግራይ ክልልን የምርጫ ዝግጅት የተመለከተ ሪፖርት ይዞ አለመቅረቡን በግልጽ ነግሮናል በማለት ከቦርዱ ያገኙትን ምላሽ እንደገለጹለት ሪፖርተር በዘገባው አመላክቷል። ሌተናል ጀነራል ታደሰ ወረደ የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ተክተው በአዲስ አበባ ሹመቱን በመቀበል ወደ መቀሌ ሲሄዱ ፈጽማቸዋለሁ ያሉትን ባለ 8 ነጥብ ኃላፊነቶች ይዞ የተመለሱ መሆኑ የሚታወስ ነው። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ ሲሾሙ የተሰጣቸውን ኃላፊነት በትጋትና በታማኝነት ለመወጣት ቃል ገብተው ፕሬዝዳንትነትን ሲረከቡ የፈጸሙት የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል ሲሆን ከነዚህም ነጥቦች መካከል አንደኛው ትግራይን ለዲሞክራሲያዊ ምርጫ ዝግጁ እንድትሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዴሞክራሲያዊ አውድ እንዲፈጠር መስራት የሚለው ይገኝበታል። ከዚህም በተጨማሪ ሌተናል ጀነራል ታደሰ ወረደ ፈርመው በተረከቡት ባለ 8 ነጥብ ሰነድ ላይ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት የሚልም ይገኝበታል። ዘንድሮ በሀገር አቀፍ ደረጃ በሚካሄደው 7ኛው ሀገር አቀፍ ምርጫ በትግራይም ምርጫው ይካሄዳል በሚል ለመሳተፍ እየተጠባበቁ ያሉ በርካታ ፓርቲዎች እንዳሉ መረጃዎች ያመለክታሉ። ጀነራል ታደሰ ባለፈው ወደ ትግራይ ይደረጉ የነበሩ በረራዎች ለጥቂት ቀናት ተቋርጠው በነበሩበት ወቅት አዲስ አበባ ሄጄ ከፌዴራል አመራሮች ጋር የመምከር እቅድ ነበረኝ፣ ሆኖም በረራው በመቋረጡ ልሄድ አልቻልኩም ሲሉም ተደምጠዋል። የተቋረጠው በረራ ዳግም የተጀመረ መሆኑ የሚታወስ ነው። በቀጣይ ርዕስ ከኢትዮጵያም ከግብፅም ጋር ወታደራዊ ስምምነቶችን የተፈራረመችው ሀገር። አንዲት ሀገር ከአባይ ጋር በተያያዘ ታሪካዊ ባላንጣ ከሆኑት ኢትዮጵያና ግብፅ ጋር በተናጠልና በተለያዩ ጊዜያት የጋራ ወታደራዊ ትብብር ስምምነትን አድርጋለች። ይቺ ሀገር ከኢትዮጵያና ግብፅ ጋር ብቻ ሳይሆን በጥቂት ዓመታት ውስጥ ከበርካታ ሀገራት ጋር ቁጥራቸው ከፍ ያለ ወታደራዊ ስምምነቶችን አድርጋለች። ሀገሪቱ ከኢትዮጵያ ጋር ረጅም ድንበርን የምትጋራው ግን ደግሞ ጠንካራ መንግስትን ማቆም ያቃታት ሶማሊያ ናት። ሶማሊያ ከኢትዮጵያ ጀምሮ ከግብፅ፣ ከኤርትራ ጋር፣ ከቱርክ፣ ከኬንያ፣ ከኡጋንዳ፣ ከታንዛኒያ፣ ከአዘርባይጃን፣ ከተባበሩት አረብ ኤሚሬትስ፣ ከሰርቢያ እና ከሌሎች በርካታ ሀገራት ጋር ወታደራዊ ስምምነቶችን እንደተፈራረመች መረጃዎች ያመለክታሉ። በዚሁ መሰረትም ከኢትዮጵያ ጋር እንደ አውሮፓውያን አቆጣጠር በ2023 ወታደራዊ ትብብር የመግባቢያ ስምምነትን የተፈራረመችው ሶማሊያ ከዚያ ቀደም ብሎ በ2022 ከኤርትራ ጋር በመፈራረም በሺዎች የሚቆጠሩ ወታደሮች በኤርትራ ምድር እንዲሰለጥኑ ስታደርግ ነበር። ስምምነቱን ከኢትዮጵያ ጋር በተፈራረመች በዓመቱ ደግሞ ሶማሊያ ከግብፅ ጋር ሌላ አዲስ ወታደራዊ ስምምነትን ተፈራርማለች። በቅርቡ ከኳታር ጋር ተመሳሳይ ስምምነት የተፈረመ ሲሆን አሁን ደግሞ ከሰሞኑ ሳዑዲ አረቢያም ከሶማሊያ ጋር ሌላ አዲስ ወታደራዊ ስምምነትን ተፈራርማለች። ኢትዮጵያ ለሶማሌላንድ ሀገራዊ እውቅና ልትሰጥ ነው በሚልም ፖለቲካዊ ኩርፊያ ላይ ነበረችው ሶማሊያ ለአንድ ዓመት በዘለቀው የጊዜው የኢትዮ ሶማሊያ ውጥረትም ሀገሪቱ ከግብፅና ኤርትራ ጋር የነበሯትን ግንኙነቶች ጠበቅ አድርጋ ነበር። አሁን ባለው ሁኔታ ከኤርትራ ጋር ያለው ግንኙነት እንደቀደመው ሳይሆን አለም የለምም በማይባልበት ደረጃ ላይ ነው። ሶማሊያ ከግብፅ ጋር በደረሰችው ስምምነት መሰረት የግብፅ ጦር ወደ ግዛቷ እንዲገባ ብትፈቅድም ግብፅ የበጀት ጉዳይ ይዞኛል በማለት ቀስ በቀስ ወደ ኋላ ማፈግፈጉን መርጣለች። ወደ ቀጣይ ርዕስ አለፍን። መከላከያ ለቆ ወጣባቸው የተባሉት የአማራ ክልል አካባቢዎች ሌላኛው የምክር ቤት አባል ያልተጠበቀ ውሳኔ። የመከላከያ ሰራዊት ከተለያዩ የአማራ ክልል አካባቢዎች መውጣቱ ከባድ ስጋት ደቅነዋል ሲል የአማራ ብሔራዊ ንቅናቄ አብን አስታውቋል። አብን የፋኖ ኃይሎችን በተመለከተ ማስጠንቀቂያ ሰጥቷል። የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ በክልሉና በአገሪቱ ወቅታዊ ጉዳዮች ላይ ባደረገው ስብሰባ በአማራ ክልል እየታየ ያለው የትጥቅ እንቅስቃሴ ለህዝቡ መሰረታዊ ጥያቄዎች መልስ እንደማያመጣና ለታሪካዊ ጠላቶች በር እየከፈተ መሆኑን ገልጿል። ፓርቲው ትላንት የካቲት 3 ቀን 2018 ዓ.ም ባወጣው መግለጫ በክልሉ አንጻራዊ መረጋጋት ታይቶ የነበረ ቢሆንም ሰሞኑን የመከላከያ ሰራዊት መነቃነቅን ተከትሎ ህዝቡን ለዳግም ሰብአዊ ቀውስ የሚዳርግ ሁኔታ መፈጠሩን ጠቁሟል። አብን በመግለጫው በክልሉ እየተካሄደ ያለውን የትጥቅ እንቅስቃሴ ማዕከል አልባ ሲል የጠራው ሲሆን ይህም እንቅስቃሴ ህዝቡን ተቋምና መንግስት አልባ በማድረግ ለኢኮኖሚና ለደህንነት ስጋት እያደረገው መሆኑን አመልክቷል። በተለይም በአማራ ትግል ስም የሚንቀሳቀሱ አንዳንድ ቡድኖች ህዝቡ ቀደም ሲል መስዋዕትነት ከፍሎ ከስልጣን ያሰናበታቸውን ኃይሎች ዳግም ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ መፈጸማቸውን የጠቀሰው ፓርቲው ይህ ድርጊት በአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክህደት ነው ሲል በጽኑ ኮንኖታል። የአብን ስራ አስፈጻሚ ኮሚቴ በመግለጫው ለተለያዩ አካላት የሚከተሉትን ጥሪዎች አቅርቧል። የነፍጥ እንቅስቃሴው በጠላፊ እጆች እየተመራ መሆኑን በመገንዘብ የሰላም አማራጭንና የፖለቲካ መፍትሄን በመቀበል ህዝቡን ከመከራ እንዲታደጉ ሲል ለታጣቂ ኃይሎች ጥሪ አቅርቧል።
ሕግ የማስከበር ስራዎች መላላት ህዝቡን ለግጭት ነጋዴዎች መፈንጫ እንዳደረገው የጠቀሰው አብን መንግስት ለጉዳዩ ልዩ ትኩረት በመስጠት የልማት ፕሮጀክቶችን እንዲያስጀምርና የመልካም አስተዳደር ስርዓቱን እንዲያሻሽል ጠይቋል። አብን የሃይማኖት አባቶች፣ ምሁራን፣ የሚዲያ አካላትና ዲያስፖራው በክልሉ እየደረሰ ያለውን ለንተናዊ ቀውስ እንዲያበቃ በጋራ እንዲረባረቡ ጥሪ አቅርቧል። አብን በመጨረሻም የግጭትና የጦርነት ፖለቲካ ዘላቂ ጥቅም እንደማያስገኝ በመጥቀስ የህዝቡ መሰረታዊ ጥያቄዎች እንዲዘነጉና እንዲወሳሰቡ የሚያደርጉ እንቅስቃሴዎች እንዲቆሙ አሳስቧል። ይህ በእንዲህ እንዳለ ባለፈው የምክር ቤት ውሎ ከነዘመነ ካሴ ድርድር ጋር በተያያዘ ባነሱት ጥያቄ ልዩ ትኩረት የሳቡት የአብን አባሉ አበባው ደሳለው በሌላ ፓርቲ ስር በመጪው ምርጫ ሊወዳደሩ መሆናቸው ተሰምቷል። በሰኔ 2013 ዓ.ም በተካሄደው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ መሆኑን ኢትዮጵያ ኢንሳይደር ዘግቧል። የአብን የአዲስ አበባ ጽህፈት ቤት ኃላፊ የነበሩት ዶክተር የዓለም ታምሩም በተመሳሳይ መልኩ የፓርቲ ለውጥ አድርገው በመጪው ምርጫ እንደሚቀርቡ ተገልጿል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ትላንት ማክሰኞ የካቲት 3 2018 ማምሻውን በበይነ መረብ በሰጠው መግለጫ ሁለቱ የቀድሞ የአብን አባላት ፓርቲውን መቀላቀላቸውን ይፋ አድርጓል። በበይነ መረብ የተካሄደውን መግለጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆን የሰጡት የኢህአፓ ዋና ጸሐፊ ምስጥረ ስላሴ ታምራት ናቸው። ሁለቱ የቀድሞ የአብን አባላት ለዘንድሮ ምርጫ በእጩነት የተመዘገቡት የኢህአፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት በኩል መሆኑን ገልጿል። አብን ከፍተኛ አመራሩ በመጪው ምርጫ ወክሎት እንደማይወዳደር ሲገለጽ የአሁኑ ለሁለተኛ ጊዜ ነው። አስቀድሞ የአብን ተወካዩ ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ ማሳወቃቸው ይታወቃል። በቀጣይ መረጃ የልዩ ግዳጅ አየር ወለዶች ተመረቁ። የኢትዮጵያ መከላከያ አየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ አስመረቀ። በልዩ ዘመቻዎች እዝ ማሰልጠኛ ማዕከል የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ ማስመረቁን የመከላከያ ዘገባ አመለከተ። በምረቃ ፕሮግራሙ ላይ በመገኘት ለተመራቂዎች የደረት ክንፍ በማልበስ የሥራ መመሪያ የሰጡት የልዩ ዘመቻዎች እዝ አዛዥ ሌተና ጀነራል ሹማ አብደታ የክፍሉን ታሪካዊ አመጣጥ ለሰልጣኞች በማብራራት አየር ወለድ የማይደፈሩ ውስብስብ ግዳጆችን በመወጣት በድል እየደመደመ ሀገርን ያኮራ የታላላቅ መሪዎችና ጀግኖች መፍለቂያ ነው ብለዋል። አየር ወለድን ለመሰልጠን ጀግንነት የሚጠይቅ በመሆኑ አየር ወለድ ቆራጥ፣ ጀግና፣ ለየትኛው ምድራዊ ፈተና የማይበገር ችግሮችን ሁሉ አሸንፎ ለድል የሚበቃ መሆኑን ለተመራቂዎቹ ገልጸውላቸዋል። እንዲሁም የትኛውንም ልዩ ግዳጅ ለመፈጸም ሁሌም ዝግጁ እንዲሆኑ ለተመራቂዎቹ አሳስበዋል። የአየር ወለድ ትምህርት ቤት ምክትል አዛዥ ለውጊያ ድጋፍ አገልግሎት ሻለቃ ደጀኔ ረጋሳ ትምህርት ቤቱ ነባር አየር ወለዶችን በቀንና በሌሊት ከአየር በፓራሹት በመሬትና በውሃ ላይ ዝላይና በልዩ ግዳጅ አፈጻጸም ስልጠናዎችን መስጠቱን ተናግረዋል። ሰልጣኝ አየር ወለዶች በየትኛውም የአየር ጸባይ፣ የመሬትና የውሃ ገጽታ በሌሊትም ሆነ በቀን በየትኛውም ቦታ በጠላት ወረዳ ውስጥ ዘልቀው በመግባት ልዩ ግዳጅ የመፈጸም አቅማቸው የላቀ ደረጃ ላይ መድረሱን አረጋግጠዋል። የአየር ወለድ አካዳሚ ከደርግ ውድቀት ወዲህ ለ3 አስርት ዓመታት ንቁ ያልነበረና በሌሎች ክፍሎች ተካቶ የቀጠለ ነበር። እንደ አውሮፓ አቆጣጠር በ2022 ዳግም ምስረታው የተደረገ ሲሆን አካዳሚው በአዲስ መልክ ተደራጅቶና ተጨማሪ ስልጠናና መሰረተ ልማት አቅሞች ተሟልቶለት መከፈቱ ይታወሳል። አካዳሚው እንደ አዲስ ከተዋቀረ ወዲህ እስካሁን በ4 ዙር አየር ወለዶችን አሰልጥኖ አስመርቋል። የኢትዮጵያ መከላከያ የመፈጸም አቅሙን ለማሳደግ ካደረጋቸው ጥረቶች መካከል አየር ወለድን መመለሱ አንዱ ነው። በተጨማሪ አሁን ላይ ከተመረቁ አየር ወለዶች መካከል ነባርና አቅማቸው እንዲዳብር የተደረገ ስለመሆኑ መረጃው ያመለክታል። ወደ ቀጣይ ርዕስ አለፍን። የአዲስ አበባው ተጠባቂ ስብሰባና የተላለፈው ክልከላ 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በህብረቱ ዋና መቀመጫ አዲስ አበባ ዛሬ ይጀመራል። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና የህብረቱ ተቋማት አመራሮች ይሳተፋሉ። በስብሰባው ላይ የሚሳተፉ የአፍሪካ የውጭ ጉዳይ ሚኒስትሮችና ሚኒስትር ዴታዎች እንዲሁም ከፍተኛ የሥራ ኃላፊዎች አዲስ አበባ ገብተዋል። ምክር ቤቱ በጥር ወር 2018 ዓ.ም 51ኛ የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያየባቸው አጀንዳዎች ላይ ምክክር ያደርጋል። የምክር ቤቱ ስብሰባ የአፍሪካ ህብረት ተቋማትና አደረጃጀቶች፣ በምክር ቤቱ ስር የሚገኙ ኮሚቴዎችና ንዑሳን ኮሚቴዎች እንዲሁም የአጀንዳ 2063 የአፈጻጸም ሪፖርትን ያዳምጣል ተብሎ ይጠበቃል። የውሃ ደህንነትና የንጽህና አጠባበቅ፣ የአጀንዳ 2063 ትግበራና አህጉራዊ ትስስር፣ ማህበራዊና ኢኮኖሚያዊ ልማት፣ የሰው ኃይል ልማት፣ ተቋማዊና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያላት ሚና ጉባኤው ከሚመክርባቸው አጀንዳዎች መካከል ይጠቀሳሉ። አፍሪካ እንደ አውሮፓውያን አቆጣጠር በ2025 በደቡብ አፍሪካ በተካሄዱ የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ የነበራትን ተሳትፎም ይገመግማል። ምክር ቤቱ በስብሰባው ምርጫዎችን በማካሄድ በአፍሪካ ህብረት አደረጃጀቶች ውስጥ የሚሾሙ ሰዎችን ይመርጣል ነው የተባለው። የአፍሪካ ህብረት ተቋማትና አደረጃጀቶች መግለጫዎችን ጨምሮ የተለያዩ እውነቶች ዛሬ ይካሄዳሉ።
የሥራ አስፈጻሚ ምክር ቤቱ የካቲት 7 እና 8 ቀን 2018 ዓ.ም ለሚከናወነው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችንም ያጸድቃል ተብሎ ይጠበቃል። በሌላ በኩል በአዲስ አበባ ከተጠባቂው ስብሰባ አስቀድሞ የክልከላ ውሳኔ ተላልፏል። የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከዛሬ የካቲት 4 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 2018 ዓ.ም እስከ 6 ሰዓት ድረስ ሞተር ብስክሌትን ማሽከርከር በፍጹም የተከለከለ መሆኑን ቢሮው ገልጿል። ክልከላ የጸጥታና በትራንስፖርት ዘርፍ የሚሰሩ አካላትን አያካትትም ተብሏል። የሞተር ብስክሌት ባለ ንብረቶችም ሆኑ አሽከርካሪዎች እስከ ተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ይህንን መልእክት በሚተላለፉ አካላት ላይ ጥብቅ እርምጃ የሚወስድ መሆኑን ቢሮው አሳስቧል። በቀጣይ መረጃ አብራሪው ተደነቀ። በትላንትናው ዕለት በሶማሊያ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ ማረፉ መዘገቡ ይታወሳል። ታዲያ አንድም ሰው ሕይወት ሳያልፍ አውሮፕላኑን ማሳረፍ የቻለው አብራሪ አድናቆት እየጎረፈለት ይገኛል። አብራሪው ጥልቁን ባህር ትቶ በውሃ ዳርቻ ላይ ባለው አሸዋ ላይ አውሮፕላኑን በማሳረፉ በአውሮፕላን ውስጥ የነበሩ 55 ሰዎች በሕይወት መትረፍ ችለዋል። ስታር ስካይ አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃውን መውሰዱ ለ50 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝ ነበር። ፎከር 50 የተባለው አውሮፕላን ማክሰኞ ዕለት ጠዋት ከሞቃዲሾ የተነሳው እዚያው ሀገር ውስጥ ወደሚገኘው ሙሉ ክልል መዲና ጋልካዮ ለመብረር ነበር። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሊያ ሲቪል አቪዬሽን ባለስልጣን ማምሻውን ባወጣው መግለጫ አስታውቋል። ከዚያ ግን መሬት ላይ ለማረፍ ቢሞክርም በማኮብኮቢያው ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለው የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህመድ ማካሊን ሐሰን መናገራቸውን ቢቢሲ ዘግቧል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን ድረስ አልታወቀም። በርካታ ምስሎችና ቪዲዮዎች መንገደኞች ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀ አውሮፕላን ስብርባሪ ውስጥ ወጥተው ሲሄዱ አሳይተዋል። እስካሁን ድረስ የደረሰ ከባድ ጉዳት እንደሌለም ነው የተገለጸው። በሶማሊያ አፍሪካ ህብረት ተልዕኮ የተባበሩት መንግስታትና አውሮፓ ህብረት ወታደሮች የነፍስ አድን ጥረቶችን ለማገዝ በፍጥነት በአካባቢው መሰማራታቸውን ገልጿል። የሶማሊያ ትራንስፖርት ሚኒስትርም አደጋው ባጋጠመበት ቦታ እንደነበሩ መረጃው አመልክቷል። የስታር ስካይ ቃል አቀባይ ሐሰን መሐመድ አደን የአብራሪው ፈጣንና የተረጋጋ ውሳኔ ለሁሉም ተሳፋሪዎች ደህንነት ቁልፍ ሚና ተጫውቷል። በመሆኑም አብራሪ ሁኔታውን በተቆጣጠረበት መንገድ በይፋ እናወድሰዋለን ብለዋል። የአውሮፕላኑ ባለቤት የሆነው ስታር ስካይ ለአብራሪው የጀግና ሽልማት እንደሚያበረክት ሲገልጽ፣ ሆኖም ስሙ ግን ለደህንነት ሲባል ሳይጠቀስ ቀርቷል። በአቪዬሽን አሰራር መሰረት የአውሮፕላን አደጋ ሲደርስ ከ48 እስከ 72 ሰዓታት ለምርመራ ሲባል የአውሮፕላን ሰራተኞች ስም ይፋ አይደረግም። በቀጣይ ርዕስ የዛሬው የትራምፕና ኔታንያሁ ተጠባቂ ምክር። የኢራን አሜሪካ ድርድር በቀጠለበት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ አቅንተዋል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተያያዘው ተጠባቂ ስብሰባ የእስራኤሉ ጠቅላይ ሚኒስትር የጉዞ መስመር አነጋጋሪ ሆኗል። ጠቅላይ ሚኒስትሩ በዓለም አቀፉ ፍርድ ቤት የወጣባቸው የማሰሪያ እስር በመቃወም የመረጡት የጉዞ መንገድ እያነጋገረ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ የተላለፈባቸውን የእስር ማዘዣ በመቃወም የፍርድ ቤቱ አባል በሆኑት በግሪክ በጣሊያንና በፈረንሳይ አየር ክልል ውስጥ በማለፍ ከፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር ወደ ዋሽንግተን ዲሲ አቅንተዋል። እንደ ፍላይት ራዳር የመረጃ ምንጭ ዊንግ ኦፍ ዛየን የተሰኘው የኔታንያሁ ልዩ አውሮፕላን ትላንት ማክሰኞ የካቲት 3 ቀን 2018 ዓ.ም ከቴል አቪቭ ተነስቶ እነዚህን አውሮፓ ሀገራት አቋርጦ ያለምንም እንቅፋት አልፏል። ምንም እንኳን እነዚህ ሀገራት በሮም ስምምነት መሰረት የፍርድ ቤቱን ትዕዛዝ የመፈጸም ግዴታ ቢኖርባቸውም አውሮፕላኑ በአየር ክልላቸውን እንዳያልፍ አልከለከሉ። ይህ ጉዞ ኔታንያሁ በጋዛ ጦርነት በጦር ወንጀል ተጠርጥሮ የፍርድ ቤቱ የእስር ማዘዣ ከወጣባቸው በኋላ የተደረገ ሲሆን በዋሽንግተን ከፕሬዝዳንት ትራምፕ ጋር በዋናነት በኢራን የኒውክሌር መርሃ ግብርና በክልላዊ ደህንነት ጉዳዮች ላይ እንደሚመክሩ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሊያደርጉት ከታቀደው ስብሰባ አስቀድመው እስራኤል ከኢራን ጋር ጥሩ ስምምነት እንዲደረግ ፍላጎት እንዳላት ገልጸዋል። ፕሬዝዳንቱ አክለውም በአሁኑ ወቅት ከኢራን ጋር እየተደረገ ያለው የኒውክሌር ድርድር ካለፈው ጊዜ የተለየና ተስፋ ሰጪ መሆኑን ጠቁመዋል። ፕሬዝዳንት ትራምፕ ለታዋቂው የእስራኤል ጋዜጠኛ ባራክ ራቪድ በሰጡት ቃለ ምልልስ በሰኔ 2025 አሜሪካ በኢራን የኒውክሌር ማዕከላት ላይ የሰነዘረችውን ጥቃት አስታውሰዋል። ያለፈው ጊዜ እርምጃ የሚወስድ አልመሰላቸውም ነበር፣ አቅማቸውን አጋነው ተመልክተውት ነበር ያሉት ትራምፕ አሁን ግን የኢራን አቋም መቀየሩንና በጣም ስምምነት ማድረግ ይፈልጋሉ ሲሉ ገልጸዋል። ትራምፕ እንደሚሉት ጠቅላይ ሚኒስትር ኔታንያሁ በአሁኑ ወቅት አሜሪካና ኢራን እያደረጉት ያለውን ንግግር አይቃወሙም። እሱም ቢሆን ስምምነት ይፈልጋል፣ ነገር ግን ጥሩ ስምምነት እንዲሆን ይሻል ብለዋል።
ፕሬዚዳንቱ ድርድር ውጤታማ ካልሆነ አሁንም ጠንካራ እርምጃ ለመውሰድ ወደ ኋላ እንደማይሉ አስጠንቅቀዋል። ወይ ስምምነት እናደርጋለን፣ ካልሆነ ግን እንደባለፈው ጊዜ በጣም ከባድ የሆነ ነገር ለማድረግ እንገደዳለን ሲሉ ተናግረዋል። የእስራኤል ጠቅላይ ሚኒስትር በአንድ ዓመት ለ7ኛ ጊዜ ወደ ዋሽንግተን ያደረጉት ጉዞ ልዩ ትኩረት ስቧል። ዶናልድ ትራምፕ ተመልሰው ወደ ስልጣን ከወጡ ወዲህ የእስራኤል ጠቅላይ ሚኒስትር ኔታንያሁ ለ7ኛ ጊዜ ዛሬ ወደ አሜሪካ ተጉዘዋል። የእስራኤሉ ቻናል 12 እንደዘገበው ይህን ጉዞ ከሌሎቹ የሚለየው አስቸኳይ በመሆኑና የተወሰኑ ባለስልጣናት ብቻ በመሄዳቸው ነው። እንዲሁም ከዚህ ቀደም እንደሚደረገው ሰፊ የሚዲያ ሽፋን እንዲሰጠውም አልተፈለገም። ኔታንያሁ ከመነሳታቸው በፊት በሰጡት መግለጫ በዚህ ጉዟቸው ስለ ጋዛና አጠቃላይ ቀጠና ሁኔታ ከፕሬዝዳንት ትራምፕ ጋር እንደሚነጋገሩ ገልጸው በዋናነት ግን የሚያነሱት ከኢራን ጋር የሚካሄደውን ድርድር በተመለከተ መሆኑን አስታውቀዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ